ኢየሱስ ጌታ ነው። የመጣው ስሜ ህይወት ቢፍቱ ነው የሚባለው። የመጣው ደግሞ ከዱካም ነው። ጌታ ያደረገልኝ ብዙ ነገር ነው፣ ግን ጥቂቱን ነው የምናገረው። መጀመሪያ እግዚአብሔር ሰው በህልም ነው የተናገረኝ። በህልም ተናግሮኝ ባለቤቴ አማኝ አልነበረም። ብዙ ፈተና አለ፣ ቋንቋችን ይደበላለቅ ነበር። ከዛ እዚህ ይጸልይ ለአንዲት ይጸልይ፣ ከዚህ ሲሰበር ካንቺ ቤት መርገም ይሰበራል አለኝ እግዚአብሔር ሰው። አሜን ብዬ ወሰርኩ። 2015 መግቢያ ላይ ነው ይሄን ህልም አየሁት። 2016 ላይ ባለቤቴ ጌታን ተቀበለ። ጌታን አክብሩልኝ። ለጌታ ክብር ጨበጨባል። ከሁሉ የሚበልጠው የነፍስ መዳን ነው። ድጋሚ ለጌታ ክብር ጨበጨባል። ሁለተኛው ደግሞ አሁንም በህልም ነው የሆነልኝ። አንቺ እኔ ጋር ለማምጣት ትራንስፖርት አትሽ ነው አይደለም ይለኛል እግዚአብሔር ሰው። አዎ እግዚአብሔር ሰው እላለሁ። እንኳን ትራንስፖርት ልታጪ አንቺ ለብዙዎች እናት ትሆኛለሽ። እንኪ እንደውም ቤት ስር ያለኝና በወረቀት ላይ ጽፎ የቤት ፕላንና ብር ይሰጠኛል። አሜን ብዬ ወስጄ ሄድኩ። ቤትም ሰራው። እግዚአብሔርን አመስግኑልኝ። ድጋሚ ለጌታ ክብር ጨበጨባል። ሶስተኛ የዛሬ አመት እዚህ መጥቼ ነበር። እዚህ መጥቼ እኔ ያመኝ ነበር፣ በጣም የጉበት ቫይረስ በሽታ ያመኝ ነበር። በዚች ልጅ እድሜ ነው እንትን የሚያመኝ ማለት ነው። ከዛ ልጆች ያዛችሁ ወደፊት ኑ አለ ሐዋርያው። ከዛ መጣ ወደፊት ተጸለየልኝ። መርገም ተሰበረ አለን ስል እንደዚህ ዘይት ግንባሬ ላይ ሲረጭ ከላይ ላይ እንደዚህ ሲወርቅ ይታወቀኛል። አሜን ብዬ ወሰርኩ። አሁን የጸለይኩላችሁ በህልማችሁ የመዳናችሁን ምልክት ታረጋግጣላችሁ፣ በህልማችሁ እንዳያችሁ እንደዛው ታያላችሁ አለ። ከዛ ገባው። ማንሰኞ ነው ቀኑ። በህልም አየው። ምን አለው በህልሜ? ጥቁር ነገር ከማጸኔ ሲወጣ አየው። እሮብ 5 ሰዓት እንደዛው ወጣ ከውስጤ። እግዚአብሔርን አመስግኑልኝ። ኢየሱስ እባካችሁ ከዚህ በላይ ለጌታ ክብር ይጨበጨባል። እኔ አስታውሳለሁ በኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን ጎፋ አጥቢያ ላይ አባ አንድ ቀን መጣና እንደዚህ አለ፣ እግዚአብሔር የአገልግሎት ጭማሪ አድርጌልሃለሁ አለ። የአገልግሎት ጭማሪው ምንድነው ብለን ስናስብ ሐዋርያው 24 ሰዓት ያገለግላል። እንደዚህ አለ፣ ወደ እያንዳንዱ ሰው ቤት በራእይ እልክሃለሁ። በራእይ ሄደ የምትናገረውን እኔ በመንፈስ ቅዱስ አማካኝነት አጸናዋለሁ ብሎኛል አለ። የሚገርመው ነገር እሷ ሁለቱ ምስክርነቷ አባ በራእይ ሄዶ የተናገራት ነው የተፈጸመው። አንደኛው ቤት ትሰሪያለሽ አላት። በራእይ ሄዶ እግዚአብሔር ሰው እንደተናገረው እንደዛው ገንዘብና የካርታን የሰጣት። ስትነግረኝ እንደዚህ አለችኝ፣ በጣም ሰፊ ቤት ምንም የሚታይ ገንዘብ በሌለበት የትራንስፖርት እንኳን ባጣውበት ምዕራፍ ውስጥ በገንዘብ ሳይሆን ሐዋርያው በሰጠኝ ቃል ቤት ሰርቻለሁ አለችኝ። ለጌታ ክብር ይጨበጨባል። ሁለተኛው ኢየሱስ ጌታ፣ ድጋሚ ለጌታ ክብር ይጨበጨባል ባካችሁ። ኢየሱስ ጌታ ነው። ሁለተኛው ቋንቋቸው ይደበላለቅ ነበር። ዛሬ በዚህ መድረክ ለምስክርነት የቆሙ ባልና ሚስት ሁለቱም የሁለት ዓለም ሰዎች ነበሩ። ቋንቋቸው ይደበላለቅ ነበር። እሷ በጌታ ነች፣ እሱ በጌታ አይደለም። ነገር ግን አባ መጣና በራእይ ድጋሚ እንደዚህ አላት፣ ባለቤትሽ ጌታን ይቀበላል አላት። እንደተናገረው እንደዛው በጥቂት ወራት ውስጥ ሄዶ ባለቤቷ እጁን ለጌታ ሰጥቶ ኢየሱስን እንደ ግል አዳኙ አድግቶ ተቀብሎ ዛሬ በፊታችን ለምስክርነት መጥቷል። የገረመኝ ግን የዛሬ ዓመት ወደዚህ ቦታ ስትመጣ ስትነግረኝ እንደዚህ አለችኝ፣ ለ3 ዓመት ምክንያት በጉበት ቫይረስ ምክንያት ተሰቃይ ነበር። ለ8 ዓመት ሙሉ በጉበት ቫይረስ ምክንያት ተሰቃይ ነበር። አባ እንደዚህ ነው ያደረገው። እጇን ነካትና ከዚህ ሰዓት ጀምሮ ይህ የጉበት ቫይረስ ካንቺ ላይ ተነቅሏል፣ በሰላም ሂጂ አላት። እንደዛው ማታ ስተኛ በህልሟ ከማሐፀኗ ውስጥ ጥቁር ነገር ሲወጣ አየች። የሚገርመው ነገር በንጋታው ያ ጥቁር ነገር ከማሐፀኗ ውስጥ ወጣ። ለ8 ዓመት ሙሉ ከምትታመምበት ከጉበት ቫይረስ እግዚአብሔር ፈውሷት ቤት ሰርቶላት ባለቤቷ ጌታን አግኝቶ ዛሬ አዲስ አበባ አጥቢያ ላይ ከባለቤቷ ጋር ጌታን ሊያመሰግኑ ቆመዋል። እባካችሁ ለጌታ ክብር ጭብጨባችሁን አስገቡላቸው። ይህም ብቻ አይደለም፣ ለሐዋርያው ስጦታ ይዘው መጥተዋል። እያጨበጨባችሁ በጌታ ጋብዙልኝ። ክብር ይሁን ለጌታ። አዎ ደስ አለኝ ደስ ብሎኛል ዛሬ ለአምላኬ ልዘምር ቀን ወጣልኝ። ቀዬው እንዴት ዋለ
ሰፈሩ መንደሮ ሰዎች ተነሱና ለጌታ ዘምሩ። ደስ አለኝ ደስ አለኝ ደስ ብሎኛል ዛሬ ለአምላኬ ልዘምር ቀን ወጣልኝ እኔ ቀዩ እንዴት ዋለ ሰፈሩ መንደሮ ሰዎች ተነሱና ለጌታ ዘምሩ። አትታዘበኝ ያዝበገና ዘምረ እንጂ ያዝበገና አትታዘበኝ። ሃሌሉያ አሜን። ሌላ ጉዳይ ሰው ጀመረችና ስትናገር ነበረ። ወንድ ልጅ ነበረን ጠፋብን። እሱ ደውሎ አንተ አጸልዩ በስልክ እንዲህ አልከው፣ እግዚአብሔር የካሳ ወንድ ልጅ ሰጣ ያለው አልክ። ዛሬ ጌታ ረድቶኝ የካሳ ልጅ ወንድ ልጅ ለጌታ ክብር ይጨበጨባል። ጌታ ያክብራችሁ። ቁጭ በሉ። አሜን። እሰይ እሰይ። አንሶነ ኢየሱስ አይልም ኢየሱስ እስቲ እሰይ ደስ ያለው ለጌታ ያጨበጭባል። ደስ ያለው ብቻ አሄ አቤት 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 ሰይ አቤት እንደው ለጌታ ከዚህ በላይ ባካችሁ እልልታ ያለው እስቲ ደስ ያለው ባክ አቤት 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 እንዴት ደስ ይላል ባክ። ደስ አለኝ ደስ ብሎኛል ዛሬ ለአምላኬ ልዘምር ቀን ወጣልኝ እኔ ቀየው እንዴት ዋለ ሰፈሩ መንደሮ ሰዎች ተነሱና ለጌታ ዘምር። አትታዘበኝ ያዝበገና ዘምረ እንጂ ያዝበገና አትታዘበኝ። ሃሌሉያ ጌታ መልካም አይደለ? መልካም። እስቲ ቀኝ እጅ ከፍ አድርግና የካሳ ልጆች የካሳ ልጆች ሃሌሉያ። ከእናንተ ብዙዎቻችሁ የዛሬ ዓመት ወንድ ያጣችሁ ወንድ ልጅ፣ አሜን። ሴት ያጣችሁ ሴት ልጅ፣ አሜን። ልጅ እንዳለ ያጣችሁ ሰዎች ከመንታ ትጀምራላችሁ። አሜን። መንታ ልጆች ለዛው የሚያምር በቃል ብቻ የመጣ ሃሌሉያ። እንኳን ጌታ ረዳሽ። እስቲ የቤቱን ቁልፍ ስጠኝ። እስቲ አንተ ጌታ መልካም ነው። ለካ ስንጸልይ ሁሉ ይሳካል። አሜን። ቤት የለውም ቤት አገኘ። ልጅ ሞተ ልጅ ወለደ። ለዛው የካሳ ወንድ ልጅ እንዴት ነው ልጅ? እንኳን ደስ አለክ። አሜን። ያማረ ይሆናል። አሜን። ያማረ ይሆናል። አሜን። በአካል አግኝቼ አውቃለሁ። ብዙ ነው ማገኘው። በአካል ብቻ ነው ተገናኝተን ማናቅ አይቼክም አላቅም። አይተን አታውቅም። አሁን እንዴት ነው የምትሆነው? እስቲ እኔ በሴ እኔ ከዚህ በኋላ የወንጌል ጠበቃ እንጂ የወንጌል ጠበቃ እንጂ ስራ ምን አንተ ጥበቃ። ክብር ይሁን እንካ ኢየሱስ። ሌላ ልጅ ሌላ መኪና አሜን። አይኖች ይከፈቱ። አሜን። ጸጋ ያገኘ አሜን። ታሪክ ይቀየር። አሜን። እናንተ አትያዙም፣ ይሳካላችሁ፣ ሁሉ ያማረ ይሆናል። አንቺ ናት አሁን ጤናው ይመለስ። በጌታም አይደለችም በቅርብ ቀን አሜን። ለጌታ ክብር ይጨበጨባል። እስቲ የቤተሰብ ፎቶ የያዛችሁ ካላችሁ ይዛችሁ ቁሙ። አንደ ባላችሁ ቦታ ቀጣይ ባለው ጊዜ እንዲህ ይሆናል። ብዙ ምስጋና፣ ብዙ ደስታ አሜን ይሆናል።